ብቸኛውና ዝነኛው የወላይታው ፖድካስት ኑጤላ ሳምንቱን ጠብቆ ወደ እናንተ መድረሱ ቀጥሏል። እንኳን በሰላም መጣችሁ ወደ ኑጤላ። እንዴት ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እንዴት ናችሁ? ደህና ናችሁ? እንደምን ቆያችሁ? አዎ ሳምንታችንን ጠብቀን እንግዲህ መተናል። እንኳን ደህና ቆያችሁ። እንኳን በሰላም መጣችሁ። ለቅድሚያ ሰብስክራይብ ያደረጋችሁንና እየተከታተላችሁን ያላችሁ ውድ ተመልካቾቻችንን ትልቅ አክብሮት እንዳለን እንድንገልጽላችሁ እንወዳለን። ነው እናመሰግናለን። ሰብስክራይብ እያደረጋችሁ ቲክቶክ ኮሚኒቲ ግን በቃ ደስ ብሎኛል። እኔም በጣም ደስ ብሎኛል። ቴንኪው በዛት ቴንኪው ማለት እንፈልጋለን። በጣም ግን ደግሞ በዛው እግረ መንገዳችሁን ዩቲዩብ ገባ ብላችሁ ብትወጡላችሁ ቲክቶክ ላይ ያላችሁ ሰዎች ባዮ ላይ ሊንክ አለ፣ ገብታችሁ ቪዲዮአችንን እዩ፣ ላይክ አድርጉ። የተቆራረጠ ቪዲዮ ከምታዩ ሙሉውን ብታዩ ጥሩ ነው ብለን ስላሰብን ነው። ያው ቪዲዮ ሾርት የሆነ ፕላትፎርም አይደለም ቲክቶክ አጫጭር ነገር ነው የሚችለው እና ዩቲዩብ ደግሞ ረዘም ያለ ሙሉ ኮንሰፕቱን እንድታዩ የሚያደርጋችሁ ዩቲዩብ ቻናል እንግዲህ ኑጤላ ፖድካስትን ገብታችሁ እንድታዩ ነግራችኋለን። ቲክቶክ ላይ ያላችሁ ናችሁ እነዛ ምንላችሁ። ዩቲዩብ ላይ ያላችሁ ሰዎች እጅግ በጣም እናመሰግናለን። እያያችሁን ስለሆነ ላይክ እያደረጋችሁ ስለሆነ በርቱ ምናምን ብላችሁ ኮሜንት ስለምታደርጉ እጅግ በጣም እናመሰግናለን። ቪዲዮአችንን ጨርሳችሁ እንድታዩ እየጋበዝን ወደ ዛሬው ቶፒካችን እንሄዳለን። ዛሬ ያን ያክል አነጋጋሪ ብለን የምንለውን ርዕስም አይደለም ይዘን የመጣ ነው። ኑጤላ ምንድነው? ብዙ ጥያቄዎች ሊቀርቡ ይችላሉ እና ኑጤላ ፊውቸሩ ምንድነው? ወደፊት ምን አስቦን የመጣው? እኛም ራሱ አስበን ለምን ኑጤላ ተባለ ምናምን እና ካለንበትም ቦታ አንፃር ምናምን ብቻ ኑጤላ ምክንያት አለው። ስለዚህ ኑጤላ ለምን ተባለ፣ ምንድነው አላማው፣ ፊቸሩ ምንድነው የሚሉትን ሐሳቦች በሰፊው እናወራለን ማለት ነው ዛሬ አይደለ? አዎ። እና ደግሞ ኑጤላ እንዲህ ስናይ ትንሽ ፎሎ ያለው ትንሽ ሰብስክራይብ ያለው ቻናል ቢሆንም ብዙ ፊቸሮችን ይዘን የመጣንበትም ደግሞ ለኛ እንደ መጀመሪያውም የሆነ ነገር ነውና እንደ ግል ብዙ ተስፋ የምናደርግበት ብዙ ደግሞ የምንመኝለት ስራችንም ነው። በዛውም ደግሞ ስለ ዓላማችን፣ ስለ ኑጤላ ስለምትጠይቁን ጥያቄዎች ኑጤላ ምንድነው ብላችሁ ቲክቶክ ላይ ሰርች ሲደረግ የሚመጣው ቸኮሌቱ ነው። ቢካዝ ኑጤላ ብለን ስንል ወላይተኛው ላይ አማርኛው ላይ ኑጤላ ይላል እንጂ ላቲኑ ላይ እንግሊዘኛው ላይ ኑቴላ ነው የሚለው። ስለዚህ ቸኮሌቱ ነው የሚመጣው እና ኑጤላ ፖድካስት እንግዲህ እኛ ረጅም ጊዜ ነበር አይደለ? እኔ ስንል ነበር ስናወራ ነበር መስራት የሆነ ሾው ቢኖረን ብለን እናስብ ነበር። ፖድካስት ነገር ቢኖረን እኔና እሷ ቁጭ ብለን ስናወራ ባይዞ ማለት ነው ይሄ የማንረግጥበት ቶፒክ የለም እና ብዙ ነገሮችን ካወራን በኋላ ግን ለምን ቀርጸን ለምን አይቀመጥም ብዬ በጣም አስባለሁ። እና አንዳንድ ቶፒኮች ሲነሱ በዛ ቶፒኮች ላይ ያለንን ምንድነው ይሄ ያለንን ፐርስፔክቲቭ እይታ ነገር እናስቀምጣለን። አንዳንዴ እንከራከራለን፣ አንዳንዴ እንጣላበታለን፣ አንዳንዴ ደግሞ አንድ የሚያደርገን የሚያስማማ ሀሳብ እናገኝበታለን። ያን ስናወራ ምን ስንል ደግሞ ለምን ሼር ለምን አናረግም እና ለኛ ብቻ ከሚሆን ሼር አድርገን እናንተም ከኛ ጋር ኮሚኒኬት ማድረግ ብትችሉ ብለን እናስብ ነበርና አስብ ነበር እኔ በበኩሌና ጨቅጭቃት ነበር እየመጣሁ ለምን እንደዚህ ምናምን እላት ነበር። እና ክላስ ተማሪዎችም ስለነበርን ሃይ ስኩል አልተመቸንም አይደል? አዎ
ጊዜ አላገኘንም ነበረና ግን ፖድካስቶችን እናይ ነበረ። በጣም ሼር እንደራረግ ነበረ። የሆነ የሚያመሳስለን ነገር ነበረ። ረጅም ሰዓት አሁን በዚህ ዘመን በጣም ረጅም ሰዓት ቁጭ ብሎ የሆነ ነገር ማየት በጣም ከባድ ነው። ግን ረጅም ነገሮችን እያየን ሼር እንደራረጋለን እኔና እሷና እንትን አየሽ እንትን ምናምን ብዬ የሆነ ጠቃሚ የሆነ ነገር ካገኘሁበት ሼር አረጋታለሁ። ይሄን ፖድካስት እዩ እንደዚህ ነገር ስለዚህ ነገር ምን ታስቢያለሽ ምናምን ብለን እናወራ ነበረ እና በጣም አይዲያችን ተመሳሳይ ሆነና ስናወራም ደግሞ በጣም ዲቤት እናደርጋለን እንከራከራለን ምናምን ለምን ቪዲዮ ሰርተን ሼር ለእናንተ ሼር አድርገን እናንተም ከኛ ጋር ኤንጌጂንግ ቢኖር ጥሩ ነው ብለን አሰብን። ደግሞ እንድንበረታም ያደርገናል። ይሄን ልምዳችንን እንዳነሳው ያደርገናል። ይበልጥ እንድናይ ይበልጥ እንድንሞክር ይበልጥ እንድንሰማ ከሌሎች እንድንማር ያደርገናል። ምክንያቱም አሁን ኑጤላ ስናስብ ለኑጤላ መዘጋጀት አለብን ብለን እናስባለን። አሁን ይሄን እንዴት እናሻሽል ለሚለው ጥያቄ ብቻ ስንል ለኑጤላ ስንል ስንፍናችንን ምናችንን እየተውን አዳዲስ ነገሮችን ለመማር ለማወቅ እንጓጓለን እና አንድም ለራሳችን እድገት ስንል ሁለቱም ደግሞ ያወቅነውን ደግሞ እኛ ሁለታችን የምንነጋገረውን ነገር እንደ ሐሳብ ሌላው ሰው ደግሞ የሚያነጋግር ነገር ሊሆን ይችላል ብለን ስላሰብን ነው ያነሳነው። እና ኑጤላ ምንድነው? ለምንስ ኑጤላ ተባለ? ስሙስ ምንድነው? የሚል ጥያቄ ተነስቷል ከዩቲዩብ ላይ ምናልባት ከቲክቶክ ላይ ምናልባት ጥያቄውን ካገኘሁት እኔ አረጋዋለሁ። ኑጤላ ኑጤላ ነው ቀጥታ ቃሉ ወለይተኛ ነው። ኑጤላ ማለት የኛ እይታ ማለት ነው። የኛ እይታ ስንል የራሳችንን እይታ ነው። እስካሁን ቪዲዮቻችንን እያያችሁ የመጣችሁ ከሆነ ከስንት ቪዲዮ በላይ ነው የሰራነው? ከ10-12 አሁን ከዚህ 12 ምናምን ቪዲዮ ሰርተናል እና በእነዚያ ሁሉ ቪዲዮዎች ላይ አይታችሁ ከሆነ ከ12ቱ አይ ቲንክ 10 ነው በልጥ እንትን ሆኖ የሰራነው። በጣም ተዘጋጅተንበት ቶፒክ አንስተን እይታችን ይሄ ነው ብለን ያስቀመጥነው። አይታችሁ የመጣችሁ ከሆነ ቲክቶክ ላይችን ሌሎችን ቪዲዮዎችን ያያችሁ ከሆነ ምንድነው ሀሳቡ? የኛን እይታ ነው የምናስቀምጠው። ሌሎችን ጀጅ አናረግም። ለምን እንዲሆነ አንልም፣ ለምን እንደዛ ተደረገ አንልም። ግን ይሄ ቢሆን ነው የሚሆነው፣ እንደኛ ሀሳብ ይሄ ነው የተሻለ የሚሆነው የሚለውን ሀሳብ ብቻ እናስቀምጣለን። ለዚህም ደግሞ የራሳችን እይታ ስለሆነ የምናስቀምጠው ትክክለኛ ባክግራውንዳችንንም የሚመጥን ቃል፣ ምክንያቱም እኛ የምንኖረው ወላይታ አካባቢ ስለሆነ እና አንድም ባህላችንን አንድም ቋንቋችንን ለመጠቀም ያክል ነው ኑጤላ ያልነው። ለየት ያለ ነገር እንዲሆንም ደግሞ አስበን ነው። ሌሎች ቃላቶችን ፈልገን ነበረ። እኔ እንደው እንትን ብዬ ነበረ አይደለ አውር ፐርስፔክቲቭ በእንግሊዝኛ ብዬ አስቤ ነበረ እና የሆነ ለየት ያለ ነገር አላገኘሁበትም። ብዙም የተለየ ነገር አላገኘሁበትም እና ዝም ብለን እንደዚህ ቁጭ ባልንበት እስቲ ኦፒ ሚዲያ ቢሆንስ ምናምን እያልኩኝ እያለ አንዷ በጣም የምንወዳት ጓደኛችን ነበረች ከኛ ጋር ይህን ፖድካስት ስንጀምር ከኛ አጠገብ ነበረች እና ለምን ኑጤላ አትሉትም አለች እና ስንሰማው እንዳለው በጣም የሆነ ደግሞ ካቺ ነገር ነው ያዛል። ዛሬ ደግሞ ቸኮሌት ወዳድ ነው ኑጤላ ስንል ኑቴላ ይመጣል ምናምን እና በቃ የሆነ ለየት ያለ ነገርም ይኖረዋል። ብዙም አይካበድም፣ የተካበደ ነገርም አይደለም እና ሲምፕል ነው ደግሞ እና ወላይትኛ መሆኑ ደግሞ ጥሩ ይመስለኛል። ምክንያቱም አብዛኞቻችሁ እኛን እያያችሁ ነው ያላችሁ፣ ሎኬሽናችንም ወደዚህ ስለሚመዝን ወላይታ ላይ ያላችሁ ሰዎች የምታዩን ይመስለናል። አብዛኛው ደግሞ ኮሚኒቲም እዚሁ ስለሆነ ግን ለጊዜው ኢንተርናሽናሊ ከመታየታችን በፊት እናንተ እያያችሁ ስለሆነ እናንተን ለማክበርም ልክ እኮ ነው። ባይዞ የሆነ የተለየ ነገር ይዘሽ ስትመጪ ሰው ምንድን ነው ብሎ ለማሰብ የሚያደርጋል። ሁለት ደግሞ ኦኬ
ኑጤላ ብለሽ እንድትረጂ እናደርግሻልና ኑጤላ ማለት ይሄ ነው እንግዲህ ፐርስፔክቲቫችንን እናስቀምጣለን እይታችንን እናስቀምጣለን በሚል እንትን የወላይትኛ ቋንቋ ተጠቀምን ዘን ፖድካስት ቢሆን ደግሞ ሞር እንደዚህ ኢንተርቪው ባይሆን ደግሞ ብዬ በጣም እመኛለሁ ኢንተርቪው ባይሆን ምክንያቱም ሁሉም ሰው የራሱ የሚያወራው ነገር አለ ብለን እናምናለን ግድ የሆነ ቦታ ላይ ስለተደረሰ የሆነ ቦታ ላይ እንትን ስለሆነ አይደለም ሁሉም ሰው አሁን በዚህ ጊዜ ላይ ህፃን ልጅ እንኳን ብናናገር የህፃን ልጅ የራሱ የሆነ የሚያወራው ነገር አለው ይኖረዋል ሁሌ የምናስበው ነገርም ነው ደግሞ አንዳንድ ጊዜ ሰው እናንተ ምን ታውቃላችሁ ምናምን ይሉናል ግን አይደለም ከትናንሽ ሰዎች ብዙ ነገር ለመማር የሞከረ ለመስማት የሞከረ ሰው ሁሉ ማውራት ይችላል ብለን እናምናለን ለማውራት ቦታውን ይምረጥ እንጂ እና በቃ ያንን ሐሳባችንን ለማስቀመጥ ስንል ኑጤላ አለን ቀጣዩ ጥያቄ ደግሞ ኑጤላ ምንድነው ሐሳቡ ወደፊት ምንድነው ሊሆን ያለው በእኛ በሁለታችን መሃል ኦር ከካሜራው ማናችን ጋር በሶስታችን መሃል ይቀራል ወይ ምንድነው ሐሳቡ ኑጤላ ማለት ነው እና ለሚለው ጥያቄ ኑጤላ ወደፊት እንደ አንድ ትልቅ ሚዲያ እንደሚሆን ተስፋ አለኝ እኔ ምክንያቱም ኑጤላ በእኛ በሁለታችን መሃል እንዳይቀር ወደፊት እንግዲህ ይሄ ቪዲዮ ወደፊት ልጆቻችንን ደርሰው የሚያዩት ምናምን እንዲሆን እፈልጋለሁ እና ኑጤላ ከትንሽ ጊዜያት በኋላ እንግዲህ ገስትም አምጥተን ገስትም እያመጣን ለምሳሌ አሁን የሆነ ነገር ሲነሳ አንድን ሰው እናስታውሳለን አይደለ ለምሳሌ በዛ ቶፒክ ላይ የሚሰሩ ሰዎች ይኖራሉ ለምሳሌ ስለ ሞቲቬሽን ብናነሳ ሞቲቬሽን የሚሰሩ ሞቲቬሽናል ስፒከሮች ይኖራሉ ስለዚህ አንድ ገስት እናመጣና ላይክ ሁለታችን እየጠየቅን እኛ ብቻችንን ሳይሆን የሚያቅሰው በዛ ቶፒክ ላይ የእውቀት ሌቭሉ ከኛ ከፍ ያለ ሰው ምናምን እናመጣለን ብዬ አስባለሁ አይደለ ስንጀምርም እንደዛ ነው ያሰብነው እኛን እንጀምር እንጂ ምክንያቱም እኛ የጀመርንበት አንድም እኛ ከዜሮ ነው የምንጀምረው ኦዲየንስ የለንም ከመጀመሪያ ይበልጥ ብዙ ኦዲየንስ አልነበረንም የምናውቃቸው ሰዎች የሚያውቁን ሰዎች ቤተሰቦቻችን ምናምን ጓደኞቻችን ናቸው ሰፖርት ያደረጉን እና አሁን ላይ ምንድነው ገስት አምጥተን እንዲህ ለማናገር አንችልም በጣም ከባድ ነው ከዜሮ በጣም ከባድ ነው በርግጥ በድፍረትም አልሞከርነውም ምክንያቱም አንድም ደግሞ ለሚመጣው ሰው ክብር ሊኖር ይገባል ብለንም ስለምናምን ትንሽ ራሳችንን ጠንከር እንበልና እና ደግሞ ኦዲየንስ አሪፍ ኦዲየንስ መገንባት ከቻልን በኋላ በእርግጠኝነት ገስት ይኖረናል ያ ገስት ደግሞ የሚመጣው እንዴት ነው አንድ አይዲያ እንደጀመርነው አንድ አይዲያ ይኖረናል በዛ አይዲያ ላይ የተሻለ ነገር አለው ብለን የምናምነው ሰው ብቻ ነው ማምጣት የምንፈልገው በዛ እንነጋገራለን እንወያያለን የተሻለ ነገር ላይ እንደርሳለን ብለን እናምናለን እኛም የእውቀት ሌቭላችን ያድጋል ብለን ስላሰብን አንድ ላይ እንማማራለን ብለን እናስባለን ምክንያቱም አንድ የተሻሉ ልጆች ወይንም ተምረው የጨረሱ የበቃማቹር የሆኑ ልጆች አይደሉም ኑጤላን የመሰረቱት ኦሬዲ ለማደግ እየሞከሩ ያሉት ገና ያሉት ልጆች ነን እና በዛውም አንድም እንማርበት አንድም እንሰራበት ይሆናል ብለን ስለምናስብ ነው ይህን አይነት እንትን የምናመጣው ሌላው ትልቁ ፊቸራችን ደግሞ ያ እንዳለው ሆኖ ገስትም ማምጣት ከዛ የተሻሉ የሆኑ ኤፒሶዶችን መስራት እንዳለ ሆኖ የሚታይ ደግሞ ለውጥ ያስፈልጋል የሚታይ ለውጥም ይኖራል በእርግጠኝነት ይኖራል ያንን ደግሞ ስንሰራው ስናመጣው ሴሌብሬት እናደርጋለን ብለን እናስባለንና ስለ ኑጤላ ብዙም ባይሆን ግን በትንሹ ስለተጠየቅን ይሄን ፕሩፍ ማድረግ አለብን ብለን ስላሰብን ነው
ስለ ኑጤላ ማብራራት ያለብን። አሁን ለምሳሌ በጣም ይገርመኛል እኔ አምነውብን ሰብስክራይብ ፎሎ የሚያደርጉን ሰዎች ማለት ነው በጣም እጅግ አድርጌ ላመሰግናችሁ ፈልጋለሁ። ምክንያቱም ለምን እንደዛ እንደምናስብ እኛ ሰብስክራይብ የምናደርጋቸው ሰዎች ይጠቅሙናል ብለን ስለምናስብ ብቻ ነው። ዝም ብለን ሰብስክራይብ አናደርግም። እኛ እንኳን ከኛ ስንነሳ አይደለም አሁን የኛን እንትናችንን ብታዩት ጥቂት ነው በጣም ሰብስክራይብ ምናምን ፎሎ የምናደርጋቸው። ምክንያቱም ምን አገኝበታለሁ ብለን ስለምናስብ ነው። እና ሰው ሰብስክራይብ ሲያደርገን ያንን አይነት እንወስዳለን። የሆነ ሸክም ነገርም ይኖራል። አምነውብን ሰብስክራይብ ሲያደርጉ ግድ መጥቀም አለብን፣ ግድ የሆነ ነገር ማድረግ አለብን የሚለውንም ጫና ይፈጥርብናል። ማለት አሁን ለምሳሌ ሰዎች በዚህ ዘመን ማለት ነው በጣም ብዙ ነገር ይዘው ሶሻል ሚዲያ ላይ ይመጣሉ። ግን ጠቃሚ ነገር ሲሆን ደግሞ ኦኬ ይሄ የሚጠቅም ነገር ነው ብሎ አስቦ ደግሞ ሰብስክራይብ ማድረግ በጣም በጣም ትልቅ ነገር ነውና እጅግ በጣም ላመሰግናችሁ ፈልጋለሁ። ደግሞ አሁን ፎሎ እያደረጋችሁን ያላችሁ ሰዎች፣ እያያችሁን ያላችሁ ሰዎች ምናልባት ራሱ አንዳንድ ሊጠቅማችሁ ይችላል ብለን ያሰብናቸውን ነገሮች አምጥተን የሆነ የተሳሳተ ነገር ብናወራ እንኳን እንዳትፈርዱብን። ቢካዝ የእውቀት ሌቭላችን ገና ነው፣ እያደግን ገና እንሄዳለን። ሰው አንድ ሁለት እያለ አይደል የሚያድገው። የምታውቁን ሰዎች ልታውቁን ትችላላችሁ። ብዙ ነገር ከማንበብ ከመስማት ምናምን ህይወት አስተማረኝ ብለው የሚያወሩ ሰዎች እኛ ስለምናወራበት ሀሳብ የተሻለ ነገር ሊያወሩ ይችላል፣ የተሻለ ነገር ሊሉ ይችላል። እኛ ግን ባወቅንበት ልክ በገባን ልክ ነው እያወራን ያለ ነው እና ጀጅ ባታረጉ እንደሞ ሰፖርት አድርጎን ደግሞ ሌላ ማለት ሀሳባችን ምንድነው? ሁሌም የተሻለ ነገር ይዘን መቅረብ አንችልም በመጀመሪያ ደረጃ። ሲቀጥል ልክ ያልሆነም ነገር ልንቀርብ እንችላለን። ምክንያቱም እርግጠኛ አይደለንም በምንም ነገር። ምክንያቱም ገና እየተማርን ስለምንሄድ እየተማርን ያለን ልጆችም ስለሆንን እና በተቻላችሁ መጠን አስተያየት ብትነግሩን ይሄ ልክ አይደለም ከምትሉ ይሄ እንደዚህ ነው መሆን ያለበት፣ ልክ አይደለም አዎ ግን እንዲህ ነው የሚሆነው ምናምን ብላችሁ አስተያየት ብታረጉልን በጣም ደስ ይለናል። በጣም አስተያየታችሁ ደግሞ ይበልጥ ይገነባናል። አስተያየት ብትሰጡን በጣም ጥሩ ነው። እና ኑጤላ ትልቅ ደረጃ ይደርሳል። አስተያየት ብትሰጡን ብታወሩን ጥሩ ነው። እንግዲህ ኑጤላ ትልቅ ደረጃ ይደርሳል። እናንተም ደግሞ ሀሳባችሁን አስቀምጡ ቲክቶክ ላይ። ለዛሬ ይህንን ቶፒክ ይዘን የመጣ ነው። የምትጨምሪው ነገር አለሽ? የለኝም ብዙ የምጨምረው ነገር። ይህን ቪዲዮ የምንሰራው ለዚህ ሀሳብ ነው። ጀጅ ባታረጉ አይደል? ጀጅ ባታረጉ ጥሩ ነው ብለን እናስባለን። እኛም በጀጅመንት አይደለም እየሰራን ያለ ነው። ይሄን ቪዲዮ ጀስት እይታችንን እናስቀምጥ ብለን ስላሰብን ነው። ስለዚህ እናንተም አይታችሁ ጀጅ ባታረጉ፣ ያልተመቻችሁ ነገር ካለ ብታስተካክሉ ብላችሁ የምታስቡት ነገር ካለ አስተያየት መስጫው ላይ እንቀበላለን። አስተያየት መስጫው ላይ አስተያየት ስጡ። እናመሰግናለን። አሁን ላይ ሰፖርት አድርጉን። አሁን ላይ ስትልመና እያበዛን እንደሆነ እናውቃለን። ከዚህ በኋላ ግን ቀጣዩ ቪዲዮዎቻችን ሁሉ ቀጥታ እንመጣና እንዲህ ግጥርና ይላልን እንመጣና አይዲያችንን አስቀምጠን አውርተን እንለያያለን። አንለምንም ከዚህ በኋላ እናንተ ሰብስክራይብ አድርጉ እንጂ ግን እነዚህ አይነቶችን ምክንያቱም ሰብስክራይብ ያደርጋችሁን እያያችሁ ነው ያላችሁ እንደ ቤተሰብ ከኛ ጋር መቀጠል ስላለባችሁ ይሄን አይነት ለእናንተ ግልጽ ማድረግ አለብን ብለን ስላሰብን ሀሳባችንን ሰፖርት እያደረጋችሁ ያላችሁ ደግሞ እስከመች ነው እንደዚህ የሚሆኑት ምናምን የምትሉ ሰዎች ካላችሁ ያንን ግልጽ እንድናደርግላችሁ ብለን የመጣ ነው።
እናንተንም የኛንም ሐሳብ እናሳካዋለን ብለን እናምናለን። ይህ እንግዲህ ሁለት በራሳቸው ለማደግ እና ሐሳባቸውን ወደ ሶሻል ሚዲያ ያመጡት ሁለት ታዳጊ ወጣት ድምጽ ነው። ይህ ሁለት ታዳጊ ወጣቶች ድምጽ ነው። በተቻለን መጠን ምንችለውን ነገር ሁሉ ለማድረግ እንሞክራለን። በተጨማሪ ግን የእናንተን ሰፖርት እና አስተያየታችሁን እንጠብቃለን። ባንጠይቅም እንጠብቃለን። እና አስተያየት ስጡን፣ ብትሰጡን ጥሩ ነው። በዚህ ሐሳብ አውሩ ብላችሁ አይዲያ ብትነግሩን ንገሩን። ቲክቶክ ላይ ከዛ በቃ እኛ እናወራበታለን። ቲክቶክ ላይ በዚህ አይዲያ ምክንያቱም አሁን ላይ ሁሉም ወጣት ባይዘው የሚያወራው ነገር አለ ብለን እናምናለን። ሁሉም ሰው የሚወያይበት ነገር ሊኖረውም ይገባል። ምክንያቱም በዚህ ጊዜ ላይ ሁሉም ሰው በውይይት የሚያምንበት ጊዜ ነው። ባንሳሳት ሁሉም ሰው በውይይት ያምንበታል። ምክንያቱም እንደ ድሮ አይደለንም። በግጭት ምናምን አይደለንም። በጥል በስድብ ምናምን አይደለንም። በነቆራ ምናምን አይደለንም። በውይይት እናምናለን። በጣም በውይይት የሚያምን እንትን እየተፈጠረ ነው እና ለዛ ደግሞ እነዚህ አይነት ሶሻል ሚዲያ መኖሩ ራሱን የቻለ አንድ ነገር ነው። የሰው ልጅ መዝናናት አለበት፣ መደሰት አለበት፣ መሳቅ አለበት። በዛውም ልክ ደግሞ አስተሳሰቡን ማሳደግ አለበት። ስለዚህ አስተሳሰባችንን እንዴት ነው የምናሳድገው? እናነባለን፣ እንማራለን፣ እንሰማለን። በዛው ልክ ደግሞ እኩያዎቻችንን ስናገኝ በእኛ ኤነርጂ ያሉትን ልጆች ስናገኝ በእኛ አይነት ደረጃ የሚያስቡ ሰዎችን ስናገኝ እንዲህ አይነት አይዲያዎችን ሼር እናደርጋለን። ያንንም እኛ ከጓደኞቻችን ጋር ሼር የምናደርገውን ነው ሚዲያ ጋር ያመጣ ነው እና ሼር ማድረግ የምትፈልጉት አይዲያ ካላችሁ እንዲህ የምታስቡ እንዴት ነው የምታስቡት? በእናንተ በኩል ይሄ ምን አይነት እይታ አለው? የኔ እይታ እንዲህ ነው የምትሉ ሰዎች ካላችሁ ቤታችን ክፍት ነው ለእናንተ እና እንቀበላችኋለን። መታችሁ ካልሆነም ደግሞ በኢንቦክስ አውሩን። የእናንተን ሐሳብ ስለዚህ ሐሳብ አይዲያ እናወራለን። ምን ታስባላችሁ? ምን እናስባለን? በዚህ ጉዳይ ሌሎች ሰዎችስ ምን ያስባሉ ሚለውን የራሳችንን እይታ እናስቀምጣለን። እናንተም የራሳችሁን እይታ ታስቀምጣላችሁ። አሁንም ማለት ምንፈልገው ሳንል ደግሞ ማለፍ ማንፈልገው ነገር ላይ ቲክቶክ ላይም ይሁን ዩቲዩብ ላይ በርቱ የምትሉን ሰዎች በጣም እናመሰግናለን፣ እንበረታለን። ነገር ግን ከዚህ በኋላ አስተያየት ብታስቀምጡልን፣ የራሳችሁን አይዲያ የራሳችሁን እይታ ብታስቀምጡልን፣ በዚህ መንገድ ግን እኔ እንዲህ አስባለሁ፣ ይህ የሆነው ለዚህ ነው የሚለውን ሐሳብ ብታስቀምጡልን በጣም ደስ ይለናል። ምክንያቱም ይህ ኑጤላ ነው። የራሳችሁን እይታ ማስቀመጥ ስለለባችሁ እናንተም የእናንተን እይታ እኛም ደግሞ የእኛን እይታ እናስቀምጥ ማለት ነው። ወደፊት ደግሞ እግዚአብሔር ረድቶን ትልቅ ቦታ ስንደርስ ይቺን ቀን እናስታውሳታለን ብለን እናስባለን። ምክንያቱም ዛሬ ምንድነው መነሻ ነው። ዛሬ ምንድነው ቀኑ? ዛሬ እየቀረጸን ያለ ነው ዓርብ ነው ቀኑ። ግንቦት 2018 ግንቦት 21 ነው። ዛሬ 21 ነው። ግንቦት 21 2018 ላይ እየቀረጽን ያለ ነው። በጣም ታዩ ልጆቻችን ምናልባት እኛ ምናምን ከሆነ ይሄ ከወደፊቷ እኔ ጋር ምናምን ከድሮዋ እኔ ጋር ምናምን ብለን የቪዲዮዎች ናቸው አይቻለሁ። ሜቢ ለዛም ሊጠቅመን ይችላል። ወደፊት የምታገኙን ሰዎች ልጆቻችንን ከሆናችሁ ይሄ ነው መነሻችን። እና ቃሉም ይላል አይደል? ጅማሬ ታናሽ ቢሆንም እንኳን ፍጻሜ እጅግ ይበዛል ይላል። እንግዲህ ሰው ሲያስብ ነገሮችን ትልቅ አድርጎ ነው የሚያስበው አይደለ? ወደፊት ያድጋል ብለን ስላሰብን ነው ከስክራች የጀመርነው። በጣም ባይዜ ማለት ነው አንድ ቀን እናወራለን ብለን እናስባለን። ከምን እንደጀመርን ከየት እንደተነሳን እናወራለን። በምን እንደጀመርን ምንም ፕሮሰስ ራሱ እንዲኖር እንትን አልፈለግንም። ያን ያክል እንደውም በቃ ራንደምሊ የሆነ ቀን ነይ እስቲ
ብንቀርጽስ ምናምን ተባባልንና አባቱ ብለን የምር ረጅም ጊዜ ግን እያወራን ስለነበረ ነው አይደል? ማለት እንትን አለን በቃ ያን ቀን አሁን ስንቀርጽ 1 ወር ምናምን ተዘጋጅተን የቀረጽን ነው ይመስላል። ግን አይደለም እንደዛ አይደለም። እስከ መቼ ነው እንጠብቀው ምናምን ብላይ እንዲህ ዜና አውታ ነው ነይ ቁጭ በይ ብላይ ነው ጀመረችንና 1 አመት 2 አመት ከምናምን በሐሳብ ብቻ ማለት ነው በቃ መጥቼ ማውራት አለው እንደዚህ አይቀርም ምናምን እንባባላለን። ደግሞ ቅድም እንዳልኳችሁ ነው ሐሳብ አንስተን ስናወራ እኔና እሷ በጣም እንከራከራለን እና ሌሎች ጓደኞቼ ጋር ወስጄ ይሄንን ሐሳብ ሳወራ ስለዛ ሐሳብ ኮንሰፕቱ ያለው ሰው የተሻለ ነገር ሊነግረን ይችላል። ደግሞ ሞር ደግሞ እሷ ደግሞ ይሄ ሶሻል ሚዲያው ላይ ምናምን ሼር በጣም ስለምንደራረግ እና የሆነ ነገራችን ሼር ስናረግ ጥሩ ሆነ እና ጥሩ እንትን ይኖረናል ብዬ ስላሰብኩኝ በቃ ለምን ኑጤላ የሆነ ቀን ዝም ብዬ ቪዲዮ ቀረጽን። እንደው ከቀረጽን ባለ ነው ስሙ ራሱ ኑጤላ ያለው አንዱ። የዛሬው ቶፒካችን ይሄ ነው። ቶፒክ አይደለም ግን ውይይታችን የዛሬው ይሄንን ይመስላል። ስለ ኑጤላ ፕሩፍ ማድረግ አለብን ብለን ስላሰብን ለእናንተ ይሄንን ሐሳብ አመጣን።